ይፈጥራል። አለማታዘዝ፣ አታድርግ የተባልከው ማድረግ፣ ለእግዚአብሔር ቃል አለማገዛት፣ በእግዚአብሔር ፊት አለመኖር ራቁትነትን ይፈጥራል። እግዚአብሔር መጥቶ ልጅ ስለ ማውራት አትችልም ከኃጢአት ጋር። ስለዚህ ዛሬ የሚሰጥ አንድና አንድ ትልቁ እድል ዘመኑ ቀርቧልና ምን ይሁን? ንስሐ ግባ። የምነበበው የትንቢቱ ቃል ተፈጽሞ አልቋል ወይ? ለምንድን ነው የምናገረው? በሕዝቅኤል ምዕራፍ 30 ላይ ኢትዮጵያ አባይዋን ስትገነባ ብዙ ጦርነት ይነሳል አለ። በማቴዎስ ወንጌል ላይ ሲናገር ዘር ከዘር ጋር፣ ጎሳ ጎሳ ጋር፣ ልጅ አባቱ ላይ ይነሳል አለ። የተባለው ሁሉ ተፈጽሞ አልቋል። የተጻፈ ሁሉ በጆሮ የሰማነው ያነበብነው በአካል ወደ ቤት ገብቷል። ወንድሜ ምን እያረክ ነው? ኢቴ ምን እያረጋችሁ ነው? ከእግዚአብሔር ጋር ታረቀ፣ ወደ እግዚአብሔር ተመለሰ። እግዚአብሔር በልጁ በክርስቶስ በኩል ወደ ቤቱ ይጠራችኋል። ኑ ይላችኋል። ነይ ይልሻል። ንስሐ ግቡ ይላል። በሉቃስ ወንጌል ምዕራፍ 15 ላይ ከቁጥር 11 የእግዚአብሔር ቃል እንዲህ ይላል፣ ለአንድ ባለጸጋ 2 ልጆች ነበሩ ይላል። አንደኛው ግን የራሱ የሚደርሰውን ተካፍሎ ገንዘቡን ይዞ ሩቅ አገር ሄደ። ነገር ግን ሩቅ አገር ከሄደ በኋላ ገንዘቡን ጨርሶ በዝብዞ ሲጨርስ ወደ አባቱ ቤት ተሰማው። አባቴ ቤት ሰራተኞች የሚጥሉትን እንኳን እኔ ከርያ ጋር ይመኛሉ አለ። ነገር ግን እንዲህ አለ፣ ምንም ቢሆን አባቴ ቤት ይሻላል። ምንም ቢሆን አባቴ ቤት ይሻላል። ወደ አባቴ ቤት ይመለሳሉ አለ። ተመልሶ አባቱ ቤት ልጁ ሲመለስ አባቱን በሩቁ አይቶ ሮጦ ወጥቶ ተቀበለው ይልና አቀፈው ይላል። ብራዘር፣ የእግዚአብሔር ምሕረት በሕይወት ላይ አሁንም ይጠራል። የእግዚአብሔር ምሕረት ዛሬም ነገም ለዘላለም ይጠራችኋል። ነገር ግን በአለማወቅ በአለማስተዋል እየጠፋችሁ እየዘለላችሁ በተለያየ ሱስ በተለያየ